ራሷ ባጻፈችው ባደረገችው ነገር ባለቤቷ ፊት ስታስመስል ወረቀቱን ይዛ ታሽጎ የመጣው ወረቀት ስለ ኑንሽ ነው። እንግዲህ ይዛው እረ ምንድነው እሱ አስጨነቅሽን እኮ ምን ችግር አለ እንዴ? ወረቀቱን ይዘሽ ቀረሽ እኮ አንብቢው እንጂ ይላታል ማለት ነው። ከዛ እሷ አይኗን እያቁለጨለጨች ኑንዬ እኔ አንድ ጊዜ ብላ ኑንሽን ትጠራታለች። ኑንሽንም አንድ ጊዜ ዝቅ በይና ቁጭ በይ በማለት ኑንሽም ባለቻት መሰረት ትቀመጣለች። ከዛም እሷ እንግዲህ የያዘችውን ወረቀት ቆይ ሄሉዬ ምንድነው እሱ ብሎ ባልም ይጠይቃታል። ልጅቷም ቆይ ምን ሆነሽ ነው ወረቀቱን ምንድነው እሱ እያለች እነሱም ግራ ተጋቡ። እሷ ግን የያዘችውን ወረቀት እሷም ሳታነብላቸው የኑንሽን እጅሽን አሳይኝ በማለት እጇን ገልጣ ታሳያታለች ማለት ነው። እንግዲህ እጇን ገልጣ ስታሳያት መርፌ እየተወጋችው እጇን ነው ያየችው። ከዛ እንደደነገጠ ሰው ደንግጣ ወይኔ ጉድ ሆነናል ብላ ቶምዬ ጉድ ሆነናል ብላ ለባለቤቷ ትነግረዋለች። ከዛ ኑንዬ አንቺ ወደ ላይ ሂጂ በማለት ኑንሽም ቆይ ምን ምንድነው እትዬ እኔን የሚመለከት ነው እንዴ ብላ እሷም ትደነግጣለች። ሄለንም አዎ ኑንዬ እርግጠኛ ስሆን እነግርሻለሁ በማለት ኤልሻም ወደ ክላስሽ ሂጂ በማለት እነሱን ትላቸዋለች ማለት ነው። ከዛ ኤልሻም እኔ ግን በዚሁ አጋጣሚ ልውጣ በአባቤ ተከትሎኝ እንዳይሄድ ብላ ለራሷ ታወራለች። ወይኔ ግን ብሩን ሳልቀበላት በማለት እንግዲህ እሷ የብሩ ነገር ነው ያሳሰባት ማለት ነው። ከዛም ኤልሻ እንግዲህ በዚህ አጋጣሚ ተጠቅማበት እሷም ወደ መንገዷ አምርታለች። ብሩን ስላልተቀበለች ግን በጣም ተናዳለች። እና በቃ እሺ እኔም ሄድኩኝ ብላቸው ትሰናበታቸውና እሷም ትወጣለች። ከዛም እንግዲህ ቆይ ባልየው በጣም ግራ ተጋብቷል። የወረቀቱ ነገር ኑንሽም ግራ ተጋብታለች። ወረቀቱን እየተንጠራራች ብታየው ግን ፊደሉን ልታነባው አልቻለችም። ከዛ ሄለንም ለባለቤቷ ትሰጠዋለች ማለት ነው። እሱም ያነበዋል። እስኪ የሚያነበው የተጻፈው እንግዲህ ስለ ኑንሽ ነው። ኑንሽ በኤች አይቪ ተበርዛለች። እሷ ይሄን ሁሉ ያደረገችው እንግዲህ ሄለን ነች። ወረቀቱ ላይ የተጻፈውን ባለቤቷ ያነበዋል። ትንሽ ከዘገያችሁ ምን እንደሚፈጠር ነግሬያችሁ ነበር። ልጅቷን ሆን ብለን ነው እንድታመልጥ ያደረግናት። ብትወጣም ብትያዝም ጥቅም የለውም። ምክንያቱም አንዴ ተመርዛለች። በዛ ላይ ደግሞ ልጅ ሳትሆን ሰራተኛ ነች። ያንን ያህል ሁሉ ገንዘብ ጨክነህ እንደማከፍልላት አውቃለሁ። በልጅቷ ሕይወት መበላሸትነት ተጠያቂው አንተ ነህ። ምክንያቱም በተባልከው መሰረት ገንዘቡን ልትሰጠን አልቻልክም። አሁን ልጅቷ የኤች አይቪ ተጠቂ ናት። ያሳዝናል በማለት ይሄንን ሁሉ ያስከተለው ያንተ መዘዝ ነው በማለት እንግዲህ ወረቀቱ ላይ ያለውን ይሄንን ነው የተጻፈው ማለት ነው። ከዛ ቆይ ሄልዬ ምንድነው እሱ ይሄ ብሎ ይጠይቃታል። ይኸው እንዳየኸው ነው ብላ ሄለንም ትመልስለታለች። ኑንሽም ቆይ እትዬ ጋሼ ምንድነው የተፈጠረውን ነገር ንገሩኝ እንጂ ብላ ኑንሽም ትጨነቃለች። ከዛ አይ ቶምዬ ይሄ ነገር አልተዋጠልኝም እና እኔ ወደ ሆስፒታል ይዣት ብሄድ ይሻለኛል ብላ ሄለንም ትለዋለች። እሱም እሺ በቃ ቶሎ በያ ይዘናት እንሂድ በማለት ይመልስላታል። አይ ቶምዬ በእነሱ ማስፈራራትማ ሁለታችንም ስራ አንፈታም ብላ አንተ ወደ ስራ ሂድ፣ እኔ ይዣት እሄዳለሁ፣ እኔ ወስጃት አረጋግጬ እነግርሃለሁ፣ እንደዚህ የማንም መጫወቻማ አንሆንም በማለት ሄለንም እሱን ከሐኪም ቤት ታስቀረውና ኑንሽን እራሷ ይዛት ትሄዳለች ማለት ነው።
እሱም በጣም ይናደዳል። እንደው ምን አይነቱ ውስጥ ነው ያጋጠመን እያለ ይላል። ኑንሽም አረ ጨነቀኝ እባካችሁ ንገሩኝ በማለት ትጨነቃለች። ሄለንም ስታስመስል እኔ ቆንጆ አትጨነቂ፣ ሄደን ከታየሽ በኋላ እነግርሻለሁ በማለት ነው ኑንሽን ሄለን አረጋጋታለች ማለት ነው። እንግዲህ ቆይ እንዴት ይሄ ሊሆን ይችላል ብሎ ይላታል። እሷም ሄለንም ቆይ ተረጋጋ ውዴ፣ እንደዚህ አትሁን፣ ይሄማ እውነት ሊሆን አይችልም፣ እሱን ደግሞ እኔ ራሴ ሄጄ አረጋግጬ እነግርሃለሁ በማለት ሄለንም ባለቤቷን ታረጋገዋለች። ከዚህ ሄለንም እንግዲህ አሁን ተነሺ ብላ ኑንሽን ትላታለች። ኑንሽም ግራ ተጋብታ እኔ ብላ ትላታለች። አዎ አንቺ ላይ ሄጄ የሆነ ነገር የሚያስፈልገንን ነገር ይዤ እመጣለሁ ብላ እሷ ወደ ፎቅ ወደ ላይ ትወጣለች ማለት ነው። እንግዲህ እሷ ተደዋውራ ራሷ ተደዋውላ እንደዚህ አድርጓት ባለችው መሰረት ነው። ከዛ ኑንሽም ኧረ ጋሽዬ አንድ ነገር በሉኝ እንጂ ምን ሆኛለሁ ብላ ኑንሽ የሄለንን ባለቤት ትጠይቀዋለች። እባክሽን ልጄ አትጠይቅኝ፣ ሄለን እንዳለችሽ በኋላ ትነግርሻለች በማለት እሱም ይመልስላታል። እሷም እሺ ብላ ትቀበላለች። ቆይ እኔ ታምሜያለሁ እንዲህ በማለት እንግዲህ በጣም ተጨንቃለች ኑንሽ ማለት ነው። እንግዲህ ይህን ሁሉ ያደረገችው ሄለን ነች። አሲዛት በርዙና ልቀቋት ባለችው መሰረት እነሱ ግን ምንም ነገር አላደረጓትም። ልጅቷ ስላሳዘነቻቸው ለቀዋታን ምንም ነገር ሳያደርጓት ማለት ነው። ሰላም ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ? ላይ ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘት በዘዘት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። ዛሬ ደግሞ እንግዳ ክፍል 17 መጥቻለሁ። ይህን ቪዲዮ እስከ መጨረሻው ድረስ በማየት ከጎን የሆናችሁ እንድታበረታቱኝ በትህትና እጠይቃለሁ። ሄለን እንግዲህ ኑንሽን ወደ ሐኪም ቤት ይዤ እሄዳለሁ ብላ እሷ ወደ ላይ ወጥታለች። ወደ ላይ ወጥታ ክላሷ ሄዳ ቴዲ ጋር ተደውላለች ማለት ነው። በጣም ጥሩ ነው ያደረግከው፣ አቤት አጻጻፍ እያለች እንግዲህ እሱን ታመሰግነዋለች። ከዛም እንደ ወይኔ አንጀቴን በላኸው እኮ በማለት ትመልስለታለች። ኧረ እባክሽን አንጀቴን በላሽው፣ አንጀትሽን በላሁት በላሽኝ ነው ያልሽው፣ የሚበላ አንጀት ሲኖርሽ አይደለ እንዴ ብሎ ይመልስላታል። እባክህን ዝም በል ወደዛ፣ መቼ ክብር ይወድልሃል እያለች እንግዲህ እሱንም ትሰድበዋለች። ቆይ አንተ እየተፈጠረ አዲስ ነገር አለ፣ በአካል ተገናኝተን አማወራህ ነገር አለ ብላ ትለዋለች። እሱም እሺ አሁን ትመጪ የለ ብሎ ይመልስላታል። እሷም እሺ ቶሎ ቦታውን አይተህ መረጃውን ያገኙትን ሰዎች አፋቸውን አዘግተህ ቶሎ ብለህ ወደ እኔ ና ብላ ትለዋለች። ሄለንም ግን የሆነ ነገር በመሀሌ መቆጣጠር ያልቻልኩት ነገር አለ ይመስለኛል እያለች ራሷን ስትጠራጠር ተነግረዋለች ማለት ነው። ኧረ እባክሽን ሁሉም ነገር አንቺ ባልሽው መሰረት እየሄደ ነው ብሎ እሱም ይመልስላታል። እሷም እሺ በቃ አሁኑኑ በቂ መረጃ ለማረጋገጥ ሂጂ ሐኪም ቤት ይዣት ሊሄድ ነው ብላ ትመልስለታለች። እሷን ሐኪም ቤት አስቀምጫት እኔ አንተን አገኘሃለሁ ብላ ትነግረዋለች። እሱም አለቃ ማረጋገጡ ለምን አስፈለገ? አንዴ ተያዘች እኮ ብሎ ይመልስላታል። ሄለንም እንዴ አንተ ያልከውን ነገር ማን ያምናሃል? በማለት ትመልስለታለች። በዛ ላይ ደግሞ መድኃኒትም እኮ ያስፈልጋታል ብላ ትመልስለታለች። ይኸውልሽ አንድ ያልነገርኩሽ ነገር አለ። ወደ ሕክምና ይዘሽ ከመግባትሽ በፊት እኔን አንዴ አገኘኝ እያለ ቴዲም ይላታል። ቆይ አዲስ የማላውቀው ነገር አለ ማለት ነው ብላ ትጠይቀዋለች። ቆይ ምንድን ነው እሱ? አይ በአካል ብናወራ ነው የሚሻለው። በዛ ላይ ደግሞ
ልጅቷን ለሕክምና ለብቻሽ ነው አይደለም የምትወስጃት ብሎ ይጠይቃታል። እሷም አዎ ቆይ ምንድን ነው እሱ ቴዲ ብላ ትጠይቀዋለች። አይ ምንም አይደለም በቃ አልኩሽ፣ ለማንኛውም እኔን ቀድመሽ አገኘኝ ብሎ ይመልስላታል። ሄለንም እሺ በቃ ስወጣ እደውልልሃለሁ ብላ ከእንደገና አዲስ ወሬ ትጀምራለች። የሆነ የምነግርህ ነገር አለ ብላ ትለዋለች። እሺ ምንድነው እሱ አለቃ ብሎ እሱም ይመልስላታል። መሲ እኔ እንደገመትኩት አልረሳችም፣ እኔን ለመበቀል ነገር እያመቻቸች ነው ብላ ትለዋለች። እሷ ምንም አታመጣ አልኩሽ አይደል እንዴ አለቃ ብሎ ይመልስላታል። እሷም እንግዲህ እየሰደበችው ትመልስለታለች። እኔ እንደው ካሳለፍኩት ነገር ሁሉ የሚገርመኝ ነገር ምንም አያደርጉም፣ አቅም የላቸውም፣ የማያስቡ ድንጋይ ናቸው ብለን እየናቅናቸው ናቸው፣ አሸናፊና የሰው ሕይወት ሲያበላሹ የምናገኛቸው ብላ ትለዋለች። እሱም ቆይ ምን እየሆንሽ ነው አለቃ ፍርሃት እያያዘሽ እኮ ነው ብሎ ይመልስላታል። እረፊ፣ እኔ ካወኩሽ ቀን ጀምሮ እንደዚህ ሆነሽ አታቂም፣ በጣም ደፋር እኮ ነበርሽ ብሎ ሄለንን ይመልስላታል። እባክን አርፈህ ተወይ፣ እባክን እንድትጠነቀቅ ነው የምፈልገው ብላ እሷም ትመልስለታለች። አሁን እኔ የምፈልገው እኔ ምልህን ብቻ አድርግ ብላ ትለዋለች። እሱም እሺ ምን ላድርግልሽ ብሎ ይጠይቃታል። በራሳችን መንገድ እንድንሄድ ነው። አሁን አንተ ቶሎ ብለህ አናግረህ መድኃኒቱን እንድታመጣልኝ ነው ብላ ትለዋለች። ልጅቷ እኮ አልተበረዘችም፣ እሷ ግን በኤች.አይ.ቪ ትበረዛለች ብላ ይህም ሁሉ ብትደክመውና የምትጥረው እሱ ነግሯታል። ሲጀመር እኛ ልጅቷ አሳዝናናለች እና ምንም ነገር አላደረግናትም በማለት ለቋታል። እሷ ግን ተበረዛለች ብላ በጣም ደስ ብሏታል ማለት ነው። እንግዲህ ክላሷ ይህን ሁሉ ደስታውን ለሱ መናገሯ ነው። እሱ ግን ልጅቷ ምንም እንዳላደረጋት ነግሯታል ማለት ነው። ይሄ ሁሉ የክፋት ጥግ እንግዲህ ምን እንዳደረገቻት አላቅም። ትንሽ ምስኪን ስታሳዝን ምን ሆኜ ነው እያለች በመሀል እሷም እየተጨነቀች ቆይ ምን ሆኜ ነው ሐኪም ቤት የምትወስዱ ታምም ያለው እንዴ እያለች ትጠይቃቸዋለች። እንግዲህ ባልተብየውም በእሷ ስር ስላለ እሱም ምንም አማራጭ የለውም ማለት ነው። ኧረ እባክህ ጋሼ ንገረኝ ተጨነቅኩ እኮ ብላ ትለዋለች። እናም እንግዲህ ሄለን ከላይ መጣች ወረደች። ኑንሽን ወደ ሐኪም ቤት ይዛ ልትሄድ ተነሺ ብላት አለቻት። ኑንሽ ምስኪን እየተመራች እንደ በግ ከእሷ ጋር ወደ ሐኪም ቤት ልታስመረምራት ይዛ ትሄዳለች ማለት ነው። እናም እንግዲህ ሐኪም ቤት ይዘዋት ሄደዋል። በዚህ አጋጣሚ ደግሞ እንግዲህ ልጇ ሻንጣዋን ይዛ ከጎረምሳ ጋር ብር አመጣልሃለሁ በማለት ጎረምሳውም ጠብቆ ብሩ የት አለ ብሎ አንገቷን ይዞ በማነቅ እንግዲህ ሲያስፈራራት ነበር ማለት ነው። ሻንጣውን ከላዋ ላይ መንጭቆ ነው የወረወረው። ከዛ አሁን በይቶ ለበይ ገንዘቡን አንጪ እያለ ያስፈራራታል። አልያዝኩም በአጋጣሚ ማሚን ሳልቀበላት ነው ይያ የወጣሁት ብላ ትመልስለታለች። ኧረ እባክሽን አንቺ ማትረቢ ምን አይነት ድፍረት ቢኖርሽ ነው እኔን እንደዚህ የምትይኝ በማለት እንግዲህ አንገቷን አንቆ ሲያስፈራራት ነበር ማለት ነው። ቆይ ምን እያደረክ ነው ልቀቀኝ በምትለው ሰዓት አንቺ ግን ከኔ ጋራ ለመጫወት እየሞከርሽ ነው እንዴ? ምን እንደማደርግሽ አሳይሻለሁ በማለት እንግዲህ ገንዘብ አመጣልሃለሁ ብላ ቃል በገባችው መሰረት ገንዘቡን ሳታገኝ እሷም ትወጣለች ማለት ነው። እና ከቻልኩ አልቻልኩም ያላሰብኩት ነገር ስለገጠመኝ ነው በቃ ለቀቀኝ በማለት ከአንገቷ ላይ ወርውራው አስለቅቀዋለች ማለት ነው። እና ሰሞኑን ደግሞ ያልታሰበ ነገር እናንተ ቤት እየተፈጠረ ነው አይደለ ብሎ ይጠይቃታል። እሷም አዎ እውነቴን ነው አውቄ አይደለም እንደዚህ የምልህ ብላ ለጎረምሳው ትመልስለታለች።
እና ሊቁኑ እንደዚህ ባታበሳጭኝ ከደህና ጓደኞቼ ጋራ በአንቺ ምክንያት ተራርቄያለሁ። ስለዚህ ጸባይሽን ብታስተካኪ ቆንጆ ነው፣ ካልሆነ ለሱ አሳልፌ ነው የምሰጥሽ በማለት ልጁም ያስፈራራታል ማለት ነው። እሷም አታስብ፣ እኔ ቀድሜ አሳልፌ እሰጥሃለሁ እያለች እሱ በማይሰማት ድምጽ ትለዋለች ማለት ነው። እና እንግዲህ እዛ ጋር ሄለን የሰው ነፍስ በሰው ህይወት ትጫወታለች። ልጇ ደግሞ እዚህ ጋር ከጎረምሳ ጋራ እየተላላጠች ነው ማለት ነው። እንግዲህ የዛሬ ቪዲዮ ይሄንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። ስለነበረን ቆይታ አመሰግናለሁ። ባይ ባይ።